ሊጨርሳት ማለት ነው። ከዛ በኋላ ማለት እናንተ ልጅቶ ጠፋያችሁ የዲዮኖ ብሷን ዘላ ያመለጣችሁ ከዛ በኋላ መጣቁ ወይ ማለት ይሄ ስማኝማ አይሻላት እንደዚህ ያለችህ እኔም አይለሁም እኮ እኔም እኮ እንደና እኔ እኮ ውጭ ነኝ እንደማንኛውም ሰው እኮ እናንተ ጠይብ አንተ በወንድነት ሲጀመር በወንድነት ቀስ ብለህ አውራና አይሻ ከሆነ ያለችህ እኔም የሰማሁትን አይሻን አቀርበኝና ያየሁትን የሰማሁትን ነግራታለሁ። አይሻ እንደዚህ ብላ ከነገረችህ እኔ እንግዲህ እሷ ወይንም እሷ ጋር ቁማ ይሆናል። እኔ ለይሄን ሲፈጠር ሲጀመር ሲመታት እኮ አለን አልኩ ቤቱም ከፍተን አለን እየገለገልን ከዛ ተውተው እያልን ስናበርዱ አለገ ከፍተን ማለት ነው። ግን አንቡባውን ይዞ መጥቶ ሀዛው አመት በሆነ እኮ አንቡባው አይዩ ከዛ አንተን አለዋለሁ ሲል ተው ምናምን ብለን አለው እንጂ ወላሂ እኔ ይሄን አጆሮ ያልሰማብኝም። አይሻ ከሆነ እያለችህ አይሻን አቀርበኝ የሐቅን ምፈርድ ከሆነ ማለት ነው። አይሻን አቀርበኝ እኔ የሰማሁትን እናገራለሁ እሷም የሰማችውን ትናገራለች። እሺ ራማ ማሪ አንቺ ረግፏል ስትለኝ ስማ ቆይ ለወንድ ብላንገር ጥርሷ ረግፏል እንትን ብሏል ምናምን ስትል ጥርሷንም ወላሂ አላየሁትም። አይተሃል እንዴ ከዛ የረጋገፈ ጥርስ? ላ እኔ ደም ላይ ያየሁት ጥርስ አላገኘሁም። ደሙ ግን ሳራው ብቻ ቆይ አሁን ስማኝ ጠይብ ጥርሷ ረግፏል ብለዋል ምናምን ስትል ነበርና ሲጠይቁኝ ያረኔ ወላሂ ጥርሷን አላየሁትም ብያለሁ። ለምን አላየሁትም? ጥርሷን ረግፎ በነበር አንተኑ ፈርሻው እናገኘው ነበር ግን እኔ አላየሁም። አይኔ አላየብኝ። እህቴ ግን እኔ አንድ ጥያቄ ልጠይቅሽ። በሳውዲ አረቢያ በ25 ብር ቻርጅ ነው እንደ እርግጠኛ ናችሁ እንደዚህ የተጣላችሁት? በቻርጅ ሀቢበ እሷ እኮ የለችበትም እኮ ጭራሽ ደግሞ ጉዳዩ ላይ የለችበትም አይደለም? አይ ወስቷ ጉዳዩ ላይ የለችበትም። እኔ አይሻ ጓደኛዬ ሶስታችን እየዋራን እያለ ወላሂ ዚነት የለችበትም ከዚህ ጉዳይ ላይ ማለት ነው። እኛ እየዋራን እያለ እሷ ምንድነው የገባችው ሪከርድ ስላደረገችና ነው እንጂ እሷ ከነገሩ የለችበትም። ወላሂ ሐቁን ስነግርሽ እኛ የተከራከርን እያለ ጓደኛዬ ጋር ነው እንደዚህ አይደለም እንደዚህ ነው ምናምን የተባባልን በቻርጅ ሳይሆን እንትን ነው ምንድነው የሚባለው አዳፕተርን ምናምን ዝሮ በዛ ነውና ከዛ የተጫጫህን እያለ ከዲጃ ፉሳናት ሪከርድ ሰርታናለች። እሺ ከዛ ሪከርድ ስትሰራን ለምንድን ነው ምናምን ሲላት ለማስረጃ ነው አለችው። ለማስረጃ ለምንድን ማስረጃ? አንቺ እኮ ከዚህ ከነገሩ የለችበትም ዚነት እጇ አይወጣ ነው ለምንድን ፈልገሽ ነው ምናምን ብሎ በቃ በዛው ተጣሉ። እሷም ለማስረጃ ነው ትለው ገባ። ከዛ እንደዛ ተብለው ተጣሉ ላይ እንጂ ከነገሩ እሷ መጀመሪያ የለችበትም እኛ ነን። እሺ የሰውየውን ቁጥር ትሰጪኛለሽ ፈቃደኛ ከሆንሽ? የሰውየውን ቁጥር? አዎ የደብዳቤውን ቁጥር ትሰጪኛለሽ? የደብዳቤው ቁጥር እኔ አላውቅም። አንድ ቤት ማሬ አንድ ቤት እየኖራችሁ እንዴት ቁጥሩን አታውቁም? ምን ሃይበት እኔ ማጣቆር ፈልጋችሁ ማጣቆር ለምን እናጣቆር እንጂ ቤተሰቡ ታውቋቸዋላችሁ ወደ ቤት እኔ አላውቅም። እኔ መዲና አይደለሁም ያለሁት እኔ አላውቃቸው። ባልዮ አላምን አገናኝ። አዎ አንተ አውራ ራህማ ማነው ስም ደውልልኝ በእኔ ስልክ እኩል ነግርሽ እኮ ላንቺ ተደዋወሉና ቁጥር ተቀባበሉ። እንግዲህ አንተ አድርጋት ደውልና ላውድ አድርጋት ችግር የለም። ደውልና ላውድ አድርጋት ቁጥር አለኝ። የሰውየው ቁጥር ተዘግቷል እንኳን የሰውየው ቁጥር እኮ አለኝ እኔ ግን ስልኩ ዝግ ነው። እሺ ታይብ እናንተ ታዲያ የሰውየው ቁጥር ካላችሁ ከኔ ምንድነው እኮ እኔ እኮ የሰማሁትን ያየሁትን ደውልና እንደዚህ አይነት ነገር ተፈጥሯል፣ ስለዚህ እባክሽ ባለቤቷን ንገሪ ብላ ስትል ይችኛይቱ ትደውልና ለባሏ ናቶሎና ሚስት ሞታለች ሬሳዋን አንሳ ምናምን ስትለው ባልየው ሄድኩ አለ ቤት። ሲሄድ ደም በደም ሆኗል አለ ቤቱ። ነገር ግን ምን እንደተፈጠረ ምን እንደሆነ ምን እንደተባለ ያንን ነገር ሳያቅ ተነስቶ ወጥቶ ሄደ ከዛ ቤት። አሁን ልጅቷ ብሬ ዛሬ አራቀኗ ማንም ሰው ሀግ የሚል ሰው አላየንም። ባለቤቷ ሄዳ አመልክት ስንለው እኔ ኢቃማ የለኝም ይላል፣ እያዛለሁ ይላል። መዲና ያላችሁ ባካችሁ አመልክቱ ሲባል መረጃ ያስፈልጋል ይላሉ። መዲና ቆንጽላ ነው ብለው ቁጥር ሰጡ። ስንሄድ ቆንጽላ ስንደውልለት ቆንጽላ እያለ ያለው ቆንጽላ ምን መሰለህ በቂ መረጃ ያለው ሰው ይምጣና እኔ ጋር አብረን እናመልክት ይላል። በቂ መረጃ ያለኝ ብሎ ደግሞ የሚሄድ ሰው ጠፋ። ምን ይሻላል ብሬ? ኦኬ አሁን ባለቤቷ ሄዶ ቢያመለክት ምን ባለቤቷ ቢሄድ ሲጀመር ምንም ትርጉም የለውም። ለምን ህግ አይደለም ሲጀመር ማመልከትም አይችልም። ህገወጥ ስለሆነ ያው ራሱ ይዛው ይያዛል። ሳያመለክ የሚሰማውም አይኖርም ምንም። ግን ምንድነው ሌላ
መኖሪያ ፈቃድ ያለው ሰው ምናልባት ቤተሰብ ካላት ልጅቷ የቅርብ ቤተሰብ በእርግጥ ቆንስላው ነበር እንደዚህ ብሎ ምክንያት ቢያንስ ልጅቷ ጠፋችብን እንደዚህ አይነት ልጅ ምናምን ብሎ ጠበላ ሄዳ ከሆነ ተይዛም ሊሆን ይችላል እኔ እንደሚመስለኝ ምክንያቱ ራሷ ብቻዋ ጠፍታ ወጣ እንደዛ ነው ሊሆን የሚችለው ዞሮ ዞሮ ግን አሁን ያ የደበደበ የተባለው ልጅና አብረው የነበሩ ልጆች እነሱ አሉ ወይ ነው ታያለህ ብሬ ደበደበ የተባለው ሰውዬ የለም ነገር ግን በጥቆማ ሰጡንና ማታ ድረስ አድረን ፎቶውን ለጠፍን አገኘን አስለጠፍን ሲደባደቡ የነበሩት ሁለቱ ሴት ልጆች አሉ አንዷ ፍቃደኛ ናት ሁሉን ነገር ነገረችን አንዷ ግን ልትናገር አልቻለችም የዚህ ሁሉ ሰበብ መስራች ራሱ ይችኛይቱ ናት አሉ ምክንያቱም ይሄ ቻርጅ ጠፋ ምናምን የሚል ነገር ከፎቅ ሰጥና ቶሎ ብላ ጠርታ ይሄን ሁሉ ነገር ያስነሳችው እሷ ናት አንቺ ማባያሽን ለብሰሽ ውጪ መሸዋር ይዘሽ ውጪ ቤቱን ላቃጥለው ነው ብሎ ሲል ያላትም ለዚች ልጅ ነው ከዛ በኋላ ከወጣ በኋላ ራሱ ብሎ ቮይስ አድርጎ ደሙን ጠቢው መጥቶ አረቡ እንዳያየው እኔ ተይዣለሁ ብሎ ያላት ለዚች ልጅ ነው ማን ነው ተይዣለሁ ያለው ደብዳቤው ነው አዎ ደብዳቤው እንዴት ሊያዝ ይችላል ግን ከዛ በኋላ እሷ መልእክት ልካለት የቤቱ ቁልፍ የት አለ ቁልፉ የት አለ ምናምን ብላ ስትለው መልሶላታል እና እስር ቤት ሆኖ ነው የሚመልሰው አውቆ ነው ሊመልስ ይችላል ከተያዘ አንደኛ ስልክ ሊይዝ ስለማይችል ምንም አይነት መልስ ሊመልስ አይችልም ስልክ እያወራ ከሆነ አሁንም ከነሱ ጋር ኦሬዲ ይሄ ሰውዬ ውጭ ላይ ነው ያለው ማለት ነው ስለዚህ ይሄ ጉዳይ የሚመለከተው በቀጥታ ቆንስላው ነው የሚሆነው ወይ የጅዳ ኤምባሲ ደግሞ ለቆንስላው እንትን ይሰጣል እነሱ ናቸው ቼክ ማድረግ የሚችሉት ግለሰብም ይሄ ነገር ቼክ ለማድረግ ወይ ቁርጠኛ የሆነ ሰው የልጅቷ የቅርብ ቤተሰብ ኢቃማ ያለው ሰው ኑሮ ሄዶ ልጅ ጠፋችብን እንደዚህ አይነት ቦታ ላይ እንደዚህ አይነት ነገር ሰምተናል ብሎ ሊያመለክት ካልሆነ በስተቀር ያው ሳውዲ ላይ ህጉ ሳውዲ የሚኖር ሰው ያውቀዋልና ከዛ ውጭ ግን ይሄ ጉዳይ ሊከታተል የሚችለው ቀርቦ ምናልባት እዛ አካባቢ የሚገኝ ፖሊስ ጣቢያ ሄዶ ምናልባት ልጅቷም ተይዛ ከሆነ እንደዛ ብላ ስትወጣ ደም በደም ሆና ስትወጣ ምናልባት ሰዎች አይተዋትም ለፖሊስም ጠቁመው ምናምን ገብታ ሊሆን ይችላል እስር ቤት አቅራቢያው ላይ የሚገኙ ፖሊስ ጣቢያዎች ነው ቼክ መደረግ ያለበት ይሄ ደግሞ ቆንስላው ሄዶ ቼክ ለማድረግ ቢያንስ የልጅቷን ጤንነት ልጅቷ ምን ላይ እንዳለች ለማጣራት ራሱ እዛ አካባቢ የሚገኙ ፖሊስ ጣቢያዎች ሄዶ የሚያጣራው ቆንስላው ነው ለምን ያው ኦሬዲ ቆንስላው የመንግስት እንትን ስለሆነ ምንም ሊፈጠር ችግር አይኖርም ግለሰቦች ግን ያው ምናልባት መዘዝ ሊያመጣባቸው ይችላል በጣም እንዳልኩሽ በጣም የቅርብ ሰው ካልሆነ በስተቀር ከባድ ነው የሚሆነው ሁለተኛ ቆንስላው ሄዶ ቢጠይቅ ያው ቢያንስ እንደው ፖሊስ ጣቢያ እንኳን እንትን ባትር ራሱ ካሜራዎች ቼክ ይደረጋሉ ገብቶሻል ከየት ወዴት አቅጣጫ እንደሄደች ቤት እንደወጣች ምናምን ካሜራዎች ላይ ቼክ ሴኩሪቲ ካሜራዎች ላይ ቼክ ማድረግ ስለሚችል ደም ቀልድ አይደለም ደም ብቻዋን ትጮሃለች የትም ቦታ ጠብ ብትል ከንባ በላይ ትጮሃለች ጠብቁ እሱን የደበቃችሁ የሸሸጋችሁ ሰዎች ራሱ እንዲህ አንቃችሁ ነበር ማምጣት የነበረባችሁ ህገወጥ ሆናችሁ ህጋዊ ሆናችሁ አናታናቱን ብላችሁ ሜዳ ላይ ጣሉት ለመደበቃችሁ ነገ በየቤታቸው ይገባል ብሬ ቀድሞ በእነሱ ቤት ነው ወላሂ ታያለ እሱን ደብቃችሁ ያላችሁ የሰፈር ሰው ዘመድ አግስት አጎት ወንድም የምትሉ ነገ መጀመሪያ እናንተን ነው የሚያጠቃችሁ በሌላም ሆነ በሱ አናቱን እንደባብ ቀጥቅጣችሁ ነበር ሜዳ ላይ መጣ ህፃን ልጅ እኮ ናት ህፃን ልጅ ናት ባትሆንስ ሰው ናት ምንስ አድርጓት ይሆን ቻርጅ ተባለ ሆን ብለውስ የቻርጅ ታሪክ ፈጥረው ቢሆን ሌላስ ነገር ተደርጋ ቢሆን ከዛ በፊት ማን ያውቃል እነሱ ሴቶቹ የጠነሰሱትስ ነገር አዘጋጅተው አስቀምጠውለት ቢሆንስ ኖሮ ብለው መጮህ አቅቷቸው ነው እንደው ቢተባበሩ አናቱ ላይ መውጣት አቅቷቸው ነው ሁለት ሴት አንድ ላይ ቀጥቅጦ እስኪጨርስ የቆሙት እነሱ እኮ ያውቃሉ አሁን እውነት ሳያውቁ ቀር ያለበትን ቦታ እኮ ያውቃሉ እያንዳንዱ ምን ተደረገ ያውቃሉ ግን የማስፈራሪያ እንትን እየደረሳቸው ይመስላል
እንጂ እውነት የሰውነት ቢሰማቸው እኮ እነሱ ወጥተው ለአንድ ሰው በድብቅ ብቻ ትክክለኛ እጃቸውን ይስጣቸው። ይኸውልሽ ሙኒት አሁን እዚህ መጥቶ ልጁ የተናገረው ልጅቷ አለች በህይወት አውቀው ነው ያለችው ቁጥር ተሰጥቶን ይኸውልሽ አሁን 13ኛ ሰዓት ይስደውል ማድበስበሻ እኮ ነው ሳሪ መስመር መቀየሻ ነው። አሁን እኛ እነሱ ላይ እንድንነሳና ነገሩ እንዲዘጋ እኮ ነው። አያነሱም ካላስ በቃ አያነሱም፣ አይመልሱም፣ አይተባበሩም። ሰንበዲ እንደዚህ ነው ብሎ ምንም ፍንጭ የሚሰጥ የለም። ዞሮ ተመልሰው አንድ ነገር ላይ ነው። ዞሮ ተመልሰው ሰላም ነው መንገደኛው እንዴ በቃ ምንም ማድረግ አይቻልም። ምን ሀቡናት የመጨረሻው እሷ ቤት እናደርጋለን። በቃ ካላስ ያሳፍራል። ሰላም ነው ወንድሜ? ደህና ነኝ። ያሳዝናል። እየሰማኋቸው እኮ ነው። ገና አሁን ነው የተነሳሁት።